ሄሎ ታገር ኤላን መከታተል ጀመርክ? አንቺ ልጅ ውጋት ሆንሽብኝ እኮ ዳኒ። እኔ ለቀልድ ጊዜ የለኝም። እኔም እየቀለድኩ አይደለም። እሺ አሁን ያለህበትን ሁኔታ ንገረኝ። ከትምህርት ቤት እንደወጣ ልስከታተለው ነበር። ከዛ የት እንደገባ አላውቅም። ልጁ ተሰወረብኝ እና እየተከታተልከው አይደለም ማለት ነው? ለዛሬ ያው። አንተ ልጅ ግን እየፈዘዝክ እንደሆነ ታውቀዋል። እንደዛ ከሆነ ታዲያ ለምን ቡና አጋብዥኝ? ትሰማኛለህ? አልቀለድኩም። ትሰሚኛለህ ጸጋ? ይሄን ውጋት የምትሆኝብኝን ነገር ካላቆምሽ ይሄን ስራ ልተው ይችላል። ምን ነው የተሻለ ቢዝነስ አገኘ እንዴ? ምን ማለት ነው? ዳኒ በደንብ ነው የማውቅህ። ሌላ ስራ ካላገኘ እንደዚህ አትሆንም። ምንም የተሻለ ነገር አላገኘሁም፣ ግን ደግሞ ያንቺን ትርክ እያስመረረኝ ነው። ስነ ስርዓትሽን ያዥ። አንተ ብሽቅ እስከ ቀጠርኩ ድረስ እኔ ነኝ እሺ አንተን ስርዓት ማስይዝህ። እሺ አሁን ስልኩን መዝጋት ይኖርብኛል። ብሽቅ እቺን ይወዳል ዳኒ። እንዴት ነው የሚያደርጋት? ባክ እኔ ዳኒ ከተነሳብኝ ማረጉን አላውቅም። ተጠናቀቅ ይሻልሻል። እሺ ልጅ ዳኒ፣ አሁን ደግሞ አንተ ከማጋ ግንኙነት እንዳለ የምናይበት ታይም ነው። ይሁንክ በረሩ። እሺ ዳኒ እንዴት ነህ? እዚህ ደግሞ ምን ታደርጋለህ? ምን ሊሆን ይችላል? አንተን እየጠበቅኩ ነዋ። ለምን? የደረስክበትን ለማጣራት። አሁን በቀጥል ምንድን ነው ያገኘው? ኤልያስ የሚባል ሰውዬ ለማን ነው የሚሰራው? እኔ ኤልያስ የሚባለውን ሰውዬ ገና አላገኘሁትም፣ ግን እየተቀረብኩ። በቃ ታዲያ ከዚህ በላይ ምን ላድርግ? ዳኒ መጀመሪያም እኮ እኔን ስቀርበኝ አልጠምከኝም ነበር፣ ግን በፍጹም የደመረ ሰው ትሆናለህ ብዬ አላሰብኩም ነበር። ይሁን ግን ይህንንም ቢሆን ወድጄዋለሁ። ትሰማኛለህ ዳኒ? እኔ ጊዜ የለኝም። ይሄ ልጅ ማንነቱን በቶሎ ማወቅ አለብን። ትላንትና እኮ ነው ይህን ሚሽን የሰጠኝ። አንድ ሰው ላይ ደግሞ ማድረግ ያለበትን ነገር እያደረግኩ ነው። በጣም ጥሩ። እንደዛ ከሆነ ነገ ፍንጭ እፈልጋለሁ። ገባህ? የተቻለኝን ለማድረግ እሞክራለሁ፣ ግን ደግሞ የተለየ ነገር ፈጠራለሁ ብዬም ቃል አልገባለም። እሺ ምን አባክ አንተ? ትሰማኛለህ? የያዝነው እኮ ስራ ነው። ቀልድ የያዝን መስሎሃል እንዴ? ወደ ሳይሆን በግድ ቃል ትገባለህ። እሺ አልኩኝ እኮ። ገባኝ አልኩ አይደል እንዴ? ቃል አልገባም ይላል እንዴ? ይኸውልህ ይህን ካላረክ እኔ ደመራ አይደለሁም ባልሰራልህ። በል አሁን ከዚህ ሂድ። ቁጫጭ አልገባልህም። ቆይ ለምንድን ነው እንደዚህ እያስጨነቀው ያለው? ለማንኛውም ይህንንም ቢሆን እናያለን። አቤት ኤላ። አንድ መረጃ ሪፖርት ላደርግልሽ ነበር። እሺ እየሰማሁህ ነው፣ ቀጥል። ደመረ ዳኒ በሚባል አንድ ወጣት ልጅ እያሰለለኝ ነው። ምን? አንተ ነው መሰለልህ? አዎ እኔ ነኝ። እንዴ ማለቴ እንዴት? ልጁ የትምህርት ቤታችን ተማሪ ነው እና ለምን እንደሆነ ባላቅም መጥቶ ተዋወቀኝ። ያው እኛ ደግሞ መጠራጠር ስራችን አይደል? ኦፍ ኮርስ 50% ጥርጣሬ ነው። እና ምን አሁን ከትምህርት ቤት መልስ ዳኒን ለመከታተል ሞክሬ ነበር። ከጥቂት ደቂቃዎች በፊት ከደመረ ጋር ቆመው እያወሩ ነበር። ቆይ እኔ ያልገባኝ ደመረ እንዴት ስላንተ ሊያውቅ ቻለ? አላቅም፣ እኔም ግራ ነው የገባኝ። አሁን ምንም ደስ የሚል ነገር እየሸተተኝ አይደለም። ቆይ ግን እነዚህ ልጆች ጋር ያለው መጠላለፍ ምንድን ነው? በአንድም በሌላም መልኩ እኔ እንዴት እንደሆነ ባላቅም ተሳስረዋል። ይኸውልህ ኤላ፣ አሁን አንተ ተረጋጋ። ከዛ የምነግርህን ነገር ልብ ብለህ ስማኝ። ምንድን ነው? ይኸውልህ ዳኒን ምንም እንዳላወቀ ሆነክ በደንብ ቅረበው። ከዛ እየተሰለልክ ሰልለው። እየተሰለልክ ሰልለው? አዎ መቼስ ይሄ በእኛ ስራ ምን ማለት እንደሆነ ለአንተ አልነግርም አይደለ? በሚገባ። በጣም ጥሩ። እሱ የሚፈልገውን ነገር በማንኪያ እየሰጠ አንተ የምትፈልገውን ነገር ደግሞ በአካፋ ተቀበሏለህ ማለት ነው። ገብቶኛል። በጣም ጥሩ ኤላ፣ ከመቼውም ጊዜ በላይ ይሄኛው ስራክ በጣም ከባድ ነው። በርታ። እሺ መልካም ቀን። ደመረ
ቆይ ምን ለማድረግ እየሞከርክ ነው? ሄሎ አለቃ። በጣም እየተለወጥሽ እንደሆነ ግን ታውቆሻል? አልታወቀኝም። ምን ነው የተለወጠ? ድንገት ከጠገቤ ትሰወሪያለሽ። ስፈልግሽ ደግሞ ወይ ተክዘሽ ወይ ተበሳጭተሽ ነው ማገኝሽ። እንዴት አልበሳጭ? ይሄ ኤላ የሚባል ልጅ እያለ ደግሞ አንቺን ሽሽት አይደለም እሺ፣ እሱን ለመሸሽ ብዬ ነው የምሰወረው። እኔ ባለፈው መፍትሄውን ነግሬሻለሁ። ለምን ቢሮ ሄድሽ አትከሺውም? አሁን እሱን መክሰስ አልችልም። በከሰውም በአሳይመንቱ ነው የሚያሳብበው። ስለዚህ አሳይመንቱን እስኪያስገባ ድረስ መታገስ አለብኝ። ለካ እሱም አለ። እኔ ምልሽ ጆኒ እና ኤላ ሰላም አወረዱ እንዴ? ጆኒ ሰላም አውርዷል። እኔ ምለውንም እየሰማኝ ነው። ይሄ ኤላ የሚባለው ልጅ ግን ብታይ እንዴት እንደሚፈታተነው። እና ምንድነው ማድረግ ያለብን? መታገስ። ከዛ ውጭ ሌላ ምን አማራጭ አለ? ለነገሩ ብዙ አትጨነቂ። በቅርቡ ኤላይን ስለምጠብሰው ከጆኒ ጋር አስታርቃቸዋለሁ። ባረገልሽና እኔ ራሱ በተገላገልኩት አይደል? ቀልሽ ማር አይደል እንዴ? አስመሳይ። ኤላ የኔ የዓለም ካልሆነ መቼም ያንቺ እንደማይሆን ቃል እገባልሻለሁ። ጠብቂ። ምን ነው ዝም አልሽ? ኧረ ምንም። እንዴት ጥሩ ሀሳብ ማምጣት እንዳለብኝ እያሰብኩኝ ነው። አየሽው አይደል እንዴት ፈልጉኝ እንደሚመጣ? አንቺ ደግሞ እኔ መስፈልጉኝ ቢሆን የመጣው ባክሽ ለነገር ነው የሚመጣው። ሄይ ሌዲስ፣ እንዴት ነህ ኤላዬ? ለኔ መስገነው። ሰብሊ አንዴ ላናግርሽ ፈልጌ ነበር። ስሜን አቆላምጣ አትጥራኝ እና ደግሞ ካንተ ጋር ማውራት አልፈልግም። አለምዬ እስኪ ጓደኛሽን ምከሪያት። ቆይ አሳይመንቱን መታገዘኝ ከሆነ ለምሮ በቲሸርት ፊት ቃል የገባችሁ በትክክል እውነቱን እኮ ነው። መጀመሪያ ለምን ቃል ገባሽለት? ምክንያቱም አሳይመንቱን ሰበብ እያደረገ ነው እንጂ ምንም ቁም ነገር እያወራኝ አይደለም። ቢሆንም አልሽን ደግሞ ማክበር አለብሽ። አለምዬ እንደው ምን ላርግሽ? አፌ ቁርጥ ይወለልሽ። አለምዬ ብለህ ስጠራኝ እኮ እንዴት ደስ እንደሚለኝ። ታዲያ ምን ችግር አለው? ሁሌም እንደሱ እያልኩ ነው የምጠራሽ። ደስ ይለኛል ኤላዬ። ደግሞ ትቀጣለህ። እሺ እሺ። ምን ልቀጣ? ሻይ ትጋብዘኛለህ? ደግሞ ላንቺ ኬክም ቢሆን ጋብዝሻለሁ። እሺ ምንድን ነው የምታወራኝ? ሚሰብለ ቀስ ከአለምዬ ጋር ኮርተን አልጨረስንም። አለምዬ ምን ላይ ነበር ያቆምነው? ሻይ ልትጋብዛት አለቀ። አሁን ማውራት እንችላለን። ጥያቄው ላንቺ አይደለም ለአለምዬ ነው እኮ። ምንድነው ጥልቅ የሚያደርግሽ? ምክንያቱም የመጣበትን አውርቶ ቶሎ ከፊቴ እንዲሄድ። ለምን ይሄዳል? አይኑን ማየት ስለማልፈልግ። ቀላል ነው። አይንሽን መጨፈን ነው። የምርሽን ነው? ግን እኔ በጀንትሉ ቀልድ እንደማላክ ታውቂያለሽ አይደል? ምንድነው ጀንትሉ? የኮድ ቋንቋችን ነው። እና ደግሞ ይኸውልሽ በፈለግሽው ቀልድ ጋብዝሽ እችላለሁ። እሺ አመሰግናለሁ። አለምዬ ካልደበረሽ አንዴ ሰብለኝ ብቻዋን ላናግራት። እሺ አናግራት። ስሚ ሰብለ፣ ኤላዬ እንዳታስከፊብኝ እሺ? ቃል አልገባም። እንግዲህ ተናግሬያለሁ። ኤላዬ ቻው። እሺ እሺ ተናገር። ምንድን ነው የፈለከው? እስኪ ረጋቤ መጀመሪያ ትንፋሽ ልውሰድበት። ድሮንም ምንም የምታወራኝ ነገር እንደሌለ ለነገር እንደመጣሁ አውቄ ነበር። ሰብሊ ግን ሆነሽ ችኩል ነገር ነሽ ልበል? እሺ አንዴ ትንፋሽ ልውሰድና ከዛ በኋላ ተረጋግቼ እናግርሻለሁ። እሺ አፍጥን። ምን አዲስ ነገር አለ? ሲመስለኝ ሰብለ ከቀን ወደ ቀን ለጀንትሉ ያላት ፍቅር እየጨመረ ነው። ማለትማ በማያስቀና ነገር መቅናት ጀምራለች። በማን ነው የምትቀናው? በእኔ ነው። ግን ደግሞ በማያስቀና ነገር ነው እየቀናች ያለችው። እስኪ ግልጽ አድርገሽ ንገሪኝ። ይኸውልህ ጀንትሉ መቶ ሻይ ልጋብዝሽ ሲለኝ እንደሆነ ነገር አደረጋት። ምናልባት ልጁ ላይ የተናዳበት ሊሆን ይችላል። እሱማ ተናዳበት ነው፣ ግን ደግሞ በማያናድድ ነገር ነው የተናደደች ያለችው። አንቺን ስለጋበዝሽ ታዲያ ምንድን ነው የሚያናደው? ምናልባት ቀድሜ እንዳልጠብሰው ይሆናል። እሺ አሁን የት ናቸው? ተረጋጋ። እስ የነገርኩ ለደቂቃም ቢሆን ካጠገቧ አትራቅ ለማለት ነው። ወድጄ ነው የምርቀው። አብረን ስንሆን ይጠብቅና እየመጣ ይተናኮለኛል። እኔ ደግሞ ንዴቴን መቆጣጠር እያቃተኝ ነው። እንደኔ ግን ራስን ተቆጣጥረ ካጠገቧ ባትርቅ ባይ ነኝ። በጣም ነው የሚተናኮለኝ። ይሄን ደግሞ ልቋቋሙ አልቻልኩም።
መቋቋም አለብህ። አለበለዚያ አይንህ እያየ ነው የምታጣት። እሞክራለሁ። እሺ አሁን ያለበትን ነገር ሄደ ምንም አታረግም። ሲለያዩ ሄደ ታገኛታለህ። ከዛ ካጠገቧ ለመራቅ ታዩ። እኔ ራሴ ፈልጌ ያገኛቸዋል። አይ ወንድ ልጅ ሲያፈቅር ይጃጃላል የሚባለው እውነት ነው ማለት ነው። ሄዶ ሊያቦካው ነው አሁን። እጭ የምትናገር ከሆነ ተናገር፣ ካልሆነ ግን መሄዴ ነው። ሚሰብለ ሲፈጥርሽ ችኩል ነሽ ልበል? አው ችኩል ነኝ። የረጋው ተጥቂብ ይወጣል ሲባል አልሰማሽ? አልሰማውም። ደሞ ንቂብ ያሉት ይልቃውን ወደ ገደለው ግባ። ጸጋ የምትባል ይስተቀልሽ? ጸጋይቷ ቃል ያለች የ11ኛ ክፍል ተማሪ ትናንትና አንድ ላይ ያዩዋችሁ መሰለኝ። አው ትናንት ነው ያወቅኩት። ከሷ ራቂ እኮ። ለምን? ጥሩ ልጅ አይደለችም። ስለዚህ ከሷ ራቂ። ገባኝ። ምኑን ይገባሽ? ልጅቷ የጁንዬ መልካም ነገር ስለነገረችኝና ያደረገላትን ስለምታውቅ ነው አይደለ ከኔ ልታርቃት የምትሞክረው? ምንድነው የምታወሪው? ይኸውልህ ኤልያስ፣ በመጀመሪያ ደረጃ አንተ ከማን ጋር መሆን እንዳለብኝና እንደሌለብኝ አትወስንም። ሲቀጥል ደግሞ ምንም እንዳልሆንኩ ጓደኛሽ ስለሆንኩ የማየው ነገር እያየሁ ዝም አለኝ። ምንም አይደለህም። በእኔ ህይወት ውስጥ ደግሞ ምንም አያገባህም። ማንም መምረጥ እንዳለብኝና እንደሌለብኝ አንተ አትወስንልኝ። እሱን አውቃለሁ፣ ግን ለጥንቃቄ ያክል ነው የነገርኩሽ። ሲያይኩ ጥሩ ሰው ትመስላለህ፣ ግን ደግሞ አይደለህም። ቆይ ለምንድን ነው ጆኒዬን ጥምድ አድርገህ ያዝከው? መስሎሽ ነው? እኔ ለጆኒ ምንም አይነት ክፋት የለኝም። እና ከሌለ ከመሀላችን ውጣልና። እኔ እኮ መሀላችሁ የለውም። እስከማውቀው ደግሞ የፍቅር ጥያቄም አልጠየኩሽም አይደል? ለማለት የፈለኩት በደንብ ገብተዋል። በቃ እኔን አታገኘኝ፣ ከኔ ራቅ ነው ያልኩህ። ሚሰብለ ትንሽ ብቻ ታገሽ፣ እርቅሻለሁ። እስኪ ንገረኝ፣ እስከ መቼ ልታገስክ? አሳይመንቱ እስኪያልቅ። አሳይመንቱ ሲያልቅ ደግሞ ሌላ ሰበብ ፈጥረህ ትመጣለህ። አዎ ከተቀበልሽኝማ ደጋግሜ እመጣለሁ። እብድ ነህ፣ ድብን ያልከብድ። እሺ ምን ያስቀሃል? በገዛ ጥርሴ ይርገፍ። ሳቢ ችግር አለ? አይ የለም ኤልያስ፣ ማለት ያለብህን ነገር ብለህ ስለጨረስክ ብትሄድስ? አልጨረስኩም፣ አልሄድም። ነይ የኔ ቆንጆ እንሂድ። መሄዳችን አሳይመንቱን ሰርተን ጨርስ። በፍቃዱ እንጂ እኮ አስገድደህ ልታሰራት አትችልም። ጆኒ፣ እሱ የሚገባው ነገር አይደል። ናኛን ሚሰብለ ያልኩሽን ግን አስይበት እሺ። ጸጋ፣ አንቺ ግን በጣም ድንበር እያለፍሽ እንደሆነ ታውቆሻል አይደለ? እኔ ነው? አዎ አንቺ ነው። ምን ነው አትርሱኛልክ? ይኸውልሽ ደጋግሞ መዛት በጣም ነው የሚያስጠላው። ግን በሰብል ይመጣሽብኝ ምንም ማድረግ አልችልም። በአንድ ነገር እንስማማና ከፍቅረኛ አርቅልሃለሁ። ይኸውልሽ ሰብለ ፍቅረኛ አይደለችም እና ልጅ ነች። ትዕግስቴን ግን በጣም እየተፈታተንሽ ነው። አልገባህም እንጂ እኔም ትዕግስት አልቋል። ድጋሜ ስምምነት ላቅርብልና አቶ በዛብህ ከሰብለ ወንጌል ልራቅልህ። ከአንቺ ጋር ስምምነት ውስጥ አልገባም። ራቂ ብዬሻለሁ፣ ራቂ። ውይ ከምርጥ ጓደኛዬ እንኳን አልርቅ። ምን አይነት መረጃ እንዲያስኩብሽ ታውቂያለሽ አይደል? አውቃለሁ። በስምምነታችን መሰረት ደግሞ አንተ መከታተል አቁሜያለሁ። ተናግሬያለሁ። ከዚህ በኋላ ከሰብለ አጠገብ ላይሽ አልፈልግም። እሺ ይሄን ሁሉ ድንፋታ እንዴት እንደማበርድልን ያውቃል። አንዴ ነዳኔ አንተን ለማየት በጣም ብዙ ቦታ ይዞርኩ ነበር። የት ሄድክ እባክህ? ያው 11ኛ ክፍል ነኝ ስላልከኝ እዛ አካባቢ ዞር ምናምን እያልኩ ነበር። እና ምን አሉ? በሚያሳዝን ሁኔታ አብዛኞቹ አያውቁም። እኔን የሚያውቁኝ የተመረጡ ሰዎች ብቻ ናቸው። ከዛ ውስጥ አንደኛው እኔ ነኝ ማለት ነው። እንደዛ ነገር ምን ፈልጋ ነው? ረስተው ነው? ትናንትና እኮ ሻይ ቡና እያልን እናወራለን ተባብለን ነበር። ረስቼው እባክህ። እኔ ማስታወስ ላይ ጎበዝ ነኝ። ለዛ ነው ላናገር የመጣሁት። እኔ አሁን ቅድም ቡና ስለጠጣው ሻይ ቡናው ግብዣው ቢያልፈኝ። እኔም የዛሬው ፕሮግራማችን ቢሰረዝ ይሄን ያህል የሚጎዳኝ አይነት ሰው አይደለም። እና እንዴት ነህ እባክህ? አለን ይመስገን። ካልተሳሳትኩ ትላንትና የምትረዳኝ ወይ የምታግዘኝ ነገር አለ ብለኝ ነበር።
ነገር እየመረጥክ ነው ማለት ነው የምትዘነጋው? አልገባኝም። አብረን ሻይ እንጠጣለን ያልኩን ዘንግታ ይሄንን ማስታወስ ገርሞኝ ነው። ያው የኔም ጭንቅላት ይገርማል። ማስታወስ የሚፈልገውን ነው እየመረጠ የሚያስታውሰው። ጥሩ ጭንቅላት ነው ያለ። በሚገርም ሁኔታ ሰሌክቲቭ ነው። አሁን ወደ ጉዳያችን እንግባ። ደስ ይለኛል። እየሰማሁ ለወራ የፈለኩት ስለ ጆኒ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ያመንከኝ መስሎ። ለምን አላምነኝ? ስለ ጆኒ ምንድን ነው ነው? ያው ፌመስ ቲክቶከር ስለሆነ ስለሱ አንዳንድ ነገሮች የምታውቅ ይመስለኛል። እናማ አንተ የምታውቃቸውን ብቻ ሲሆን ዛሬ እኔ መስማት ፈልጋቸውን ነገሮች ትነግረኛለህ። ምንድን ነው ማወቅ ፈልገው? ይኸውልህ ምን መሰለህ፣ እና ታዲያ አሳይመንቱን እስኪጨርስ ድረስ መጠበቅ አለብን ነው የምትይኝ? አዎ አሁን ሄጄ ብከሰው የሚያሳብበው በአሳይመንቱ ነው። እኔ ግን አስጠልቶኛል። እውነት ምርር ነው ያለኝ። ይገባኛል እኮ ኤላ የሚያደርገው ነገር በጣም ነው የሚያናድደው። ግን ደግሞ እንደምኮራብህ ታውቃለህ አይደል? አውቃለሁ። ጆዬ በጣም ቀናና መልካም ሰው ነህ። በቃ አንተ በመሆኔ በጣም ነው የምኮራው። እኔስ ብትይ በጣም ነው የምወድሽ እና ደግሞ በጣም ነው የምኮራብሽ። ደግሞ ይሄ መልካምነት እንዳይወሰድብህ ጸልይልሃለሁ። እሺ እኔ ወድ ያ ሰይጣን ደግሞ ከማላችን ሲወጣ በደንብ እንደሰታለን። በቅርቡ ይወጣል። ግዴታ መውጣት አለበት። ደግሞ አንዲት አባሽ ነው የሚሆንብሽ። የምርን እውነት እናንተ እንዴት ደስ እንዳለኝ። ምን ተገኘ? ጀንትል እኮ የተማሪዎች ካፌ ቀጠረኝ፣ ሊጋብዘኝ ነው። የዚህ ልጅ ስም እኔ ፊት ባጠሪ በጣም ነው ደስ የሚለኝ። እሞክራለሁ፣ ግን ደግሞ እናንተ ሳስበው ኤላ ለኔ ያለው አመለካከት የተቀየረ ይመስለኛል። ይቀየራ ታዲያ ምን አገባን? እስቲ ሂጂልን። እንዲሁም ብቻችን ምን ፈልገናል? እኔም የመቆየት ሐሳብ የለኝም። ጀንትል እኮ ነው የቀጠረኝ። በሉ ቻው። ምን አይነት የሆነች እብድ የሆነች ጓደኛ ነው ግን ያለች?